የአሜሪካ የኢራንና የእስራኤል ጦርነት ከፍተኛ ውድመት ቢያስከትልም ነገር ግን በዚህ መካከል ከፍተኛ ትርፍ የምታተርፈው ሩሲያ ናት እየተባለ ነው የሚገኘው። በኢራን ጦርነት ብቸኛ አሸናፊ ሆና የምትወጣው ሩሲያ ናት እየተባለ ነው የሚገኘው። የአውሮፓ ህብረት ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ናቸው ይህን የተናገሩት። እናንተ በዚህ ጉዳይ ምን አሰባላችሁ? በዚህ ጦርነት ግን ከፍተኛ ትርፍ የምታተርፈው ሩሲያ ናት እየተባለ ነው የሚገኘው። በነዳጅ እንደዚሁም ደግሞ በዲፕሎማሲም ሩሲያ ታሸንፋለች። የዩክሬን ጦርነት እንግዲህ ሙሉ ለሙሉ ኦልሬዲ እየተረሳ ነው የሚገኙ። ትኩረቱ ሙሉ ለሙሉ ወደ መካከለኛው ምስራቅ በሆነበት በዚህ ሰዓት ሩሲያ ዩክሬን ላይ ከፍተኛ ጥቃት ታደርሳለች። 4 ዓመት የቆየው ጦርነት ሙሉ ለሙሉ አሁን ተረስቷል ሲሉ ነው ፕሬዚዳንቱ የገለጹት። አክለውም እንግዲህ ከፍተኛ የነዳጅ እጥረት አጋጥሟል። ይህን ነዳጅ እጥረት ክፍተት በመጠቀም ሩሲያ ለአውሮፓ ህብረት ነዳጅ እንደምታቀርብም ነው እንግዲህ የገለጹት። ይህም ሩሲያ ከፍተኛ የሆነ አቅም ታገኛለች ጦርነቱን ለማራዘም ሲሉ ነው እንግዲህ የአውሮፓ ህብረት እንግዲህ የምክር ቤቱ ፕሬዚዳንት ይፋ ያደረጉት። ከዚህ ጋር በተገናኘም አሜሪካ 10 ቢሊዮን ዶላር ተጨማሪ በጀት መጠየቋም እንደዚሁ የሚታወስ ጉዳይ ነው። እንደዚሁ እስራኤልም ወደ 10 ቢሊዮን ናቅፋ በነሱ ብር ማለት ነው እሷም ጠይቃለች ተብለው ከፍተኛ የሆነ በጀት ይጠይቃል ሲሉ ነው የእስራኤሉ እንግዲህ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እየጠቀሱት ማለት ነው። የእስራኤል የገንዘብ ሚኒስትርም አክለው ይህ ጦርነት ከፍተኛ የሆነ በጀት ነው ወይም ኢንቨስትመንት ነው ሲሉ ነው የገለጹት። ጦርነቱ ምን ያክል ጠቃሚ እንደሆነም ጭምር ነው ሲያብራሩ። ጦርነቱ ከፍተኛ ገንዘብ ብናወጣም ነገር ግን ይሄ ኢንቨስትመንት ነው በኋላ እናገኘዋለን የሚል ንግግር አድርገዋል የተባለው። የአሜሪካ ፕሬዚዳንት ዶናልድ ትራምፕም እንደዚሁ ተቃውሞ ቀርቦባቸዋል የተባለው። በዲሞክራቶችና እንደዚሁም በሪፐብሊካኖች ጭምር ከፍተኛ ተቃውሞ እንደገጠማቸውም እየተነገረ ነው የሚገኘው። 10 ቢሊዮን ብር ተጨማሪ በጀት መጠየቃቸው ማለት ነው በመከላከያ ሚኒስቴር በኩል። ነገር ግን እንግዲህ ሪፐብሊካኖች ቢደግፉም ዲሞክራቶች ከፍተኛ ተቃውሞ አሁንም እያሰሙ ነው የሚገኙት። እንደዚሁም የባህረ ሰላጤው ሀገራት የአረቡ ሀገራትም እንደዚሁ በዚህ ጉዳይ የተቃውሞ የአረቡ ሀገራትም እንደዚሁ በዚህ ጦርነት ከፍተኛ ውድመት እያስተናገዱ ነው የሚገኙት። እነ ሳውዲ እነ ኳታርን ጨምሮ እነ ተባበሩት አረብ ኤሚሬትስም እነ ኦማን ጭምር ሳይቀሩ ማለት ነው ውድመት እያስተናገዱ ነው የሚገኘው። በዚህም እንግዲህ ከፍተኛ ቅሬታ ውስጥ እንዳሉም ጭምር ነው እየተነገረ የሚገኘው በዚህ ጦርነት ማለት ነው። በዚህ ጦርነት እንግዲህ አሜሪካም ጉዳት እያስተናገደች ነው። በቀን ወደ 900 ሚሊዮን ዶላር ወጪ እንደምታወጣም ጭምር የተገለጸው